በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ርኅራኄው ስለ ምሕረቱ ሁሉ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው የበዛ የአባቶቻችን አምላክ ቸሩ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ እመብርሃን ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 26። የቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 26። ጌታ ኢየሱስን በወሰዱት ጊዜ የቀሬና ሰው ስምዖንን ከዱር ሲመለስ ያዙት። ከጌታችን ከኢየሱስም በስተኋላ መስቀሉን አሸከሙት። ብዙ ሰዎችም ተከተሉት። ሴቶችም ዋይ ዋይ እያሉ ያዝኑለትና ያለቅሱለት ነበሩ። ጌታችን ኢየሱስም መለስ ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ልጆች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ ሳታልቅሱልኝ። መካኖች ያልወለዱ ማኅፀኖችና ያላጠቡ ጡቶችም የተመሰገኑ ናቸው የሚሉበት ወራት ይመጣልና ያን ጊዜ ተራሮችን በላያችን ላይ ውደቁ፣ ኮረብቶችንም ሰውሩን ይሏቸዋል። በዚህ እርጥብ እንጨት እንዲህ ያደረጉ በደረቁማ እንዴት ይሆን? ሌሎች ሁለት ወንበዴዎችንም ከእርሱ ጋር ሊሰቅሉ ወሰዱ። ቀራንዮ ወደሚባለው ቦታ በደረሱ ጊዜም በዚያ ሰቀሉት። እነዚያንም ሁለት ወንበዴዎች አንዱን በቀኙ አንዱንም በግራው ሰቀሉ። ጌታችን ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በልብሱም ላይ ዕጣ ተጣጣሉና ተካፈሉ። ሕዝቡም ቆመው ይመለከቱ ነበር። አለቆችም ሌሎችን አዳነ፣ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ይዘብቱበት ነበር። ወደ እርሱም ቀርበው ሆምጣጤ ያመጡለት፣ እንዲህም ይሉት ነበር፣ አንተ የአይሁድ ንጉሥ ከሆንክስ ራስህን አድን። በራስጌውም ደብዳቤ ጻፎ። ጽሕፈቱም በሮማይስጥ በጽርና በዕብራይስጥ ቋንቋ ሆኖ የአይሁድ ንጉሣቸው ይህ ነው የሚል ነበር። አብረው ተሰቅለው ከነበሩት አንዱ ወንበዴ አንተስ ክርስቶስ ከሆንክ ራስህን አድን እኛንም አድነን ብሎ ተሳደበ። ጓደኛውም መልሶ ገሰጸው፣ እንዲህም አለው፣ አንተ በዚህ ፍርድ ውስጥ ሳለህ እግዚአብሔር አምላክህን አትፈራውምን? በእኛስ በሚገባ ተፈርዶብናል። እኛ ሥራችን ፍዳችንንም ተቀበልን። ይህ ግን ምንም የሠራው ክፉ ሥራ የለም። ጌታችን ኢየሱስንም አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እልሃለሁ ዛሬ በገነት ከእኔ ጋር ትሆናለህ። ቀትር በሆነም ጊዜ በ6 ሰዓት ፀሐይ ጨለመ፣ እስከ 9 ሰዓት ድረስም ዓለም ሁሉ ጨለማ ሆነ። ፀሐዩን በጨለመ ጊዜ የቤተ መቅደሱ መጋረጃ ከላይ እስከታች ከመካከሉ ተቀደደ። ያን ጊዜም ጌታችን ኢየሱስ ድምፁን ከፍ አድርጎ አባት ሆይ ነፍሴን በአንተ እጅ አደራ እሰጣለሁ ብሎ ጮኸ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር አይቶ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አመሰገነው። ይህንም ለማየት ተሰብስበው የነበሩት ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየመቱ ወደ ቤታቸው ተመለሱ። የሚያውቁት ሁሉና ከገሊላ ጀምሮ የተከተሉትም ሴቶች በሩቁ ቆመው ይህንን ያዩ ነበር።
እነሆ በጎና ጻድቅ ሰው የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው መጣ። እርሱም በአይሁድ በምክራቸውና በስራቸው አልተባበረም ነበር። ሀገሩም የይሁዳ ዕጣ የሚሆን አርማትያስ ነበረ። እርሱም የእግዚአብሔርን መንግሥት ተስፋ ያደርግ ነበር። ወደ ጲላጦስም ሄዶ የጌታችን ኢየሱስን ሥጋውን ለመነ። ሥጋውንም አውርዶ በበፍታ ገነዘው። ማንም ባልተቀበረበት ከድንጋይም በተፈለፈለ መቃብር ቀበረው። ታላቅ ድንጋይም አንከባሎ መቃብሩን ገጥሞ ሄደ። ያን ጊዜ የሰንበት መግቢያ ዓርብ ነበርና ከገሊላ ከእርሱ ጋር የመጡ 2 ሴቶች ተከትለው መቃብሩን ሥጋውንም እንዴት እንዳኖሩ ታዩ። ተመልሰውም ሽቱና ዘይት አዘጋጁ። ነገር ግን በሰንበት አልሄዱም፣ ሕጋቸው እንዲህ ነበርና። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ያው ይሄ የሚታሰብበት ስለሆነ ግዱ ይህንን ማንበብ ስለሚያስፈልግ ነው። የትምህርታችን ርዕስ ገድለ አባ መባጽዮን ነው። የአቡነ መባጽዮንን ገድል ነው ጥቂት የምንመለከተው። እግዚአብሔር ቢፈቅድ በንባብም በቃልም እንሞክራለን። ከሁሉ የሚቀድም ግን ጥቅምት 27 ቀን የቸሩ መድኃኔ ዓለም የአምላካችን ዓመታዊ የስቅለቱ መታሰቢያ በዓል ነው። እንደምታውቁት በመጋቢት ወር የሚውሉ ክብረ በዓሎችን ሁሉ አባቶቻችን ጠቅለው መስከረምና ጥቅምት ላይ አስቀምጠዋቸዋል። ምክንያቱስ በዓል ካለ ተድላ ደስታ አለና፣ ተድላ ደስታ ደግሞ በአብይ ጾም አይደረግምና ከበሮ አይመታም፣ የላመ ዕጣም አይበላም፣ የቸብቸቦ ዝማሬ የለምና በዚያ ምክንያት የመጋቢት 27ቱ ለጥቅምት 27 መጥተዋል። ጥቅምት 27 ደግሞ ለጻድቁ የዕረፍትና የቃል ኪዳን መታሰቢያቸው ነውና የቸሩ መድኃኔ ዓለም ስም በተጠራበት የኢትዮጵያ ክፍል ሁሉ ግዱን አባታችን መባጽዮን ይጠራሉ። አባታችን መባጽዮን በትረ ማርያም፣ ተክለ ማርያም የሚል ስም ሁሉ ወጥቶላቸዋል። እሱም በኋላ እንመለከታለን። ከሁሉ የሚቀድመው ግን እንዳልኳችሁ የቸሩን መድኃኔ ዓለም የአምላካችንን መከራውን ሕማሙን ጠዋት ቢሆን እንዴት በቀና ነበረ። አሁን ግን ሁላችንም እንግዲህ ያው ያደረም አለ፣ አገልግሎት የዋለም አለ። እንግዲህ አብዛኞቻችን ከዛው ከአገልግሎቱ በቀጥታ ቅዳሴ በጣም ዘግይቶ ነው ያለቀው እና ከዛ ቀጥታ ወደዚሁ አገልግሎት ነው የመጣ ነው እና ግን እህል ቀምሰን ስለገባን ሁልጊዜ እንደምላችሁ አይመችም። የመድኃኔ ዓለምን ቅድም መድኃኔ ዓለም ስታስቀድሱ ቅዳሴ ዮሐንስ አፈወርቅ ነው የተቀደሰውና መቼም የመድኃኔ ዓለምን ሕማም አስቦ መከራውን አስቦ የሚያለቅስ ሰው እንባ የሚወጣው ሰው ንዑድ ነው፣ ክቡር ነው። የእመቤታችን ስደት ሲነገር፣ የእመቤታችን ሐዘን ሲነገር፣ ሐዘኗን አስቦ የሚያለቅስ የጌታ መከራ ሲነገር ጌታም ተናግሯል። ብፁዓን እለ ይላሁ ይእዜ፣ ዛሬ የሚያለቅሱ የሚያዝኑ ብፁዓን ናቸው። ሰው ምን ብሎ ያለቅሳል ቢሉ በፈት ልማድ አይደለ በክርስቲያን ልማድ ፈት የሆነ እንደሆነ የምበላው የምጠጣው አጣው፣ ከርስቴ ተነቀልሁ ብሎ ያለቅሳል። ዘመዴ ሞተብኝ ብሎ ያለቅሳል። ክርስቲያን የሆነ እንደሆነ መጀመሪያ ኃጢአቱን የወገኑን ኃጢአት አስቦ ያለቅሳል። ሁለተኛ ግፍአ ሰማዕታትን የሰማዕታትን መከራ አስቦ ያለቅሳል። ሶስተኛ ሞተ ወልደ እግዚአብሔርን የወልደ እግዚአብሔርን ሕማም መከራና የድንግል ማርያምን ሐዘን አስቦ ያለቅሳል። አበው ምን ይላሉ? ቅዱሳን ከአምስተኛ ማዕረግ ሲደርሱ የክርስቶስን ሕማም መከራ ሲያስቡ የድንግል ማርያምን ሐዘን ሲያስቡ ከዓይናቸው እንደ ሰን ውሃ ዝም ብሎ ይፈሳል፣ አያቋርጥም እንባና ያ መታደል ነው። እንግዲህ እግዚአብሔር ላደለው በዚህች ቀን ክብር የሚገኝ እንደሱ ነው። በዚህች ቀን የሰው ልጅ ክብር የሚያገኘው በሶስት ነው። አንድ ሕማሙን አስቦ በማልቀስ፣ ሁለት ሕማሙን አስቦ በመስገድ። አሁን የመድኃኔዓለም በዓል ነው አልሰግድም ይላል ብዙ ሰው። ችግር የለውም አልሰግድም የምትሉ ግን ክልክል አይደለም፣ አልተከለከለም። ምክንያቱም የጌታ የስቅለቱ በዓል የሚከበረው በምንድን ነው? በስግደት ነው የሚከበረው። አይ አልሰግድም ቢልም አንነቅፈውም፣ አይነቀፍም። ግን የስግደት በዓል ነው። መጋቢት 27ን በሉት ሰንበት ላይ ካልወደቀ ይሰገዳል። ምክንያቱም መከራውን በምን እናስበው? ትንሽ ድካሙን ማሰብ የምንችለው በሰጊድ ነው። ሁለተኛው ሶስተኛው በምጽዋት ነው።
ትንሽ ሊከብድ የሚችለው መድኃኔ ዓለም ኢየሱስ ክርስቶስ ያን ሁሉ መከራ ሲቀበል ስጋችን ተዋህዷል። በባዶ ሆዱ ነው የነበረው ያ ሁሉ መከራ እና በጾም በጸሎት በድካም ማሰብ የጌታን መከራ ስታስቡ መድኃኔ ዓለም ሰማዩን ምድሩን የፈጠረ ብቸኛው አምላክ በማኅፀነ ማርያም በሕቱም ድንግልና ተጸንሶ ከ9 ወር ከ5 ቀን በኋላ በሕቱም ድንግልና በተድላ መለኮት ተወልዶ 2 ዓመት በናዝሬት አድጎ 3 ዓመት ከ6 ወር ከእናቱ ከድንግል ማርያም ጋር መከራ ተቀብሎ ልምላሜ ስሉ ፊቱ ሁሉ እስኪጠወልግ ድረስ ከዚያ ተመልሶ ከመጣ በኋላ እንደ አምላክነቱ ድንቅ ድንቅ እየሰራ እንደ ሰውነቱ ልህቀ በብህቅ ወበአብይ ተግሳጽ እንዲሉ ሊቃውንት በየጥቂቱ እያደገ ለእናቱ ለወገኖቹ እየታዘዘ ለድንግል ማርያም እየታዘዘ 30 ዘመን ሲሞላው ተጠምቆ 3 ዓመት ከ3 ወር ዙሮ አስተምሮ ትምህርት በምር ቢረዳለት ለእስራኤል በየጻቸው ገብቶ አስተምሮ በዕለተ ሐሙስ ረቡዕ ሞት ተፈርዶበት ተመክሮበት ሐሙስ ምሽት 3 ሰዓት ተያዘ። የሰው ልጅ 7ቱን የጸሎት ጊዜያት እንኳን እንዲህ ባለ ቀን ባዘቦቱን ማሰብ ግድ ነው። ምሽት 3 ሰዓት ላይ በይሁዳ መሪነት መጥተው ሲይዙት የፊጥኝ ሲያስሩት አበው ምን ያደርጋሉ? አባ ይስሐቅን የመሰሉ ማታ ላይ እጃቸውን የፊጥኝ ታስረው ይጸልዩ ነበር። ማታ ነው አስረው የወሰዱት። እያዳፉ እየገፉ በሌሊት ራሱን ሲመቱት ትንቢት ተናገር እያሉ ሲዘብቱበት አድረዋል። እሱ የመንፈቀ ሌሊት ጸሎት ነው። በነግህ ወጸቢሖ ተማከሮ ሊቃነ ካህናት እንዲል በነግህ በጧት ወደ ፍርድ አደባባይ አቅርበው ይሙት በቃ አስፈርደውበታል። በ3 ሰዓት ጲላጦስ ያተረፍኩት መስሎት ደህና ዋላችሁ፣ እንዴት ዋላችሁ? ሰው ሲወጣ ሲገባ አይናችሁ አይሰረቅ። ሰሞኑን አንድ ደህና የምለው በነገራችሁ ላይ በእርግጥ የሰው ደህና ይንባቸው ግንድ የለውም ይባላል። መርምረን እናንብብ። ሲል መጥራት አልፈልግም። እኔ ያነበባችሁ ጽሑፉን አይታችሁታል። አንድ ሰባኪ የሆነ ጽሑፍ ጽፎ ጽሑፉ መሀል ላይ ምን ይላል? ጸሎተ ሃይማኖት ላይ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ በጳንጦስ ሰው በጲላጦስ ዘመን ስለኛ ተሰቀለ ተብሎ የተጻፈ የጲላጦስን ክፋት ለመግለጥ ነው። ጲላጦስ እንዳሰቀለው ለመናገር ነው። እሱ ላሰበው ጽሑፍ ማገዣ አድርጎት ነው። ግን ጸያፍ ነው። ይሄ ርማት የሚያስፈልገው ንስሐ የሚያስፈልገው ኃጢአት ነው፣ ነውር ነው። ደግሞ እንደው ደህና የሚባል ሰው ነው፣ እንደው ልባም የምለው ሰው ነው። አንዳንድ ጊዜ የሚጽፈው እኔ ብዙ ጊዜ ሰባኪያን የሚጽፉትን ነገር አላነብም። ጥሎኝ ሳነብ ደግሞ የሚያናደኝ ነገር አላጣም። ጥንቃቄ ያስፈልጋል። ዝም ብለህ የመሰለን መጽሐፍ ምን ይላል ቤተክርስቲያን ምን ትላለች ብሎ አበውን ጠይቆ ነው እንጂ የመሰለውን ሰው አይጽፍም። ቅዱሳን ሰለስቱ ምዕት በጸሎተ ሃይማኖት በመዋዕለ ጲላጦስ ጴንጤናዊ በዘመኑ ተሰቀለ ነው። ጲላጦስ አሰቀለው አላሉም። ያልተባለ ለምን ያነባል? ሲጀመር ጌታ እንዳይሰቀል ማድረግ ጲላጦስ ይችላል? እንዴት ዋላችሁ? ይችላል? በፈቃዱ ሊሰቀል ነው የመጣው እኮ ሊያተርፈው ሞክሯል። አዎ ደግሞ አንድ እውነት እንዳትረሱ፣ ጲላጦስ ያኔ ክርስቲያን ነው? አረ እንደው ተውትና አይሁዳዊ እንኳን ነው። አሕዛብ እኮ ነው፣ ጣዖት አምላኪ ነው እኮ እንዴ! እንደው ዝም ብሎ ርዕስ ማሳመሪያ ጥቅስ ምን ያደርጋል? አዎ ጲላጦስ ግረፉት ብሎ ሄደ። 40 ነው ያለው። ምክንያቱም አይሁድ በሕጋቸው የገረፉትን አይሰቅሉ፣ እሱ ያተረፉ መስሎት ነው። ግን አይሁድ ለወታደሮቹ ጉቦ ሰጥተው 6666 አስገርፈውታል። ቆዳው ተልጦ
ስጋው ተነታትፎ አጥንቱ እስኪወጣ ድረስ ማለት ነው። እና ተመልሶ ጲላጦስ ያን አየ። እንደዛም ሆኖ ግን በብዙ ሊያስተው ሞከረ። ከዛ እንደማያስተዋወቀ በሁለት ምክንያት፣ አንደኛ ከቄሳር ጋር እናጣላለን አሉት። ቄሳር ጌታው ነው። ጌታችን ኢየሱስን እኮ ገና እያወቀው ነው። 3 ዓመት ከ3 ወር ያስተማራቸው ከሐዋርያት መካከል እንኳን የሚጠራጠሩት ነበሩ አይደል? አልፎ አልፎ። አንድ ሁለተኛ ነገር ከተማ ላይ ሁከት ሆነ። ስለዚህ ሁከት እንደሚበዛ አየና ምን አደረገ? ንጹህ አነ እምደሙ ለዚህ ብእሲ፣ ከዚህ ጻድቅ ሰው ደም እኔ ንጹህ ነኝ። አዎ ይቻላል። ይህንንም ያ ጸሐፊ ነቅፎታል። የሚገርማችሁ ነገር የሰው ልጅ በሁለት መንገድ እጁን ይታጠባል። አንድም ብሎ የጌታውን ጠቀሰ፣ ዮሐንስ ወንጌል ምዕራፍ 13 ያለውን ነገር። አንድም ብሎ የጲላጦስ መታጠቡ ስህተት ነበር። ያን አብነት አድርጋ እኮ ነው ቤተክርስቲያን በቅዳሴ መካከል ካህኑ እጁን የሚታጠበው ጲላጦስን አብነት አድርጎ ነው። እና ሰዎችን በማይነቀፉበት እንኳን ቅዱሳንን እንኳን በክርስቶስ አምኖ የትንሣኤው ምስክር ሆኖ እንደ ሐዋርያት አስተምሮ ለሰማዕትነት የበቃውን ቅዱስ ጲላጦስንና ሚስቱን አብሮቅላን ማንኛውንም ሰው ቢሆን አፋችን ከመክፈታችን ብዕራችን ከማንሳታችን በፊት ራሳችን እንታዘብ። ሁልጊዜ እላለሁ ሰባኪሙን ጸሐፊሙን እስኪ ከመናገር በፊት መጀመሪያ እኔ የምጽፈው ግን እኔ የምናገረው ግን ከምን የተነሳ ነው ብላችሁ እስኪ አስቡ። ምንም ነገር ከመጻፋችሁ በፊት የሰው ልጅ ከሶስት ውጪ አይጽፍም። የሰው ልጅ የሐሳቡ ምንጭ ሲናገርም ሲጽፍም ሶስት ነው። ወይ መንፈስ ቅዱስ ነው፣ ወይ ዲያብሎስ ነው፣ ወይ ደማዊ አስተሳሰብ ነው። ይህንን ቢያውቅ ኖሮ ዛሬ አንድም ሰባኪ ወጥቶ አይሰብካትም፣ አንድም ጸሐፊ ወጥቶ አይጽፋትም፣ አንዲት መጽሐፍ አትታተምም ነበር በዚህ ዘመን። ቀላል ነው። አሁን በዚህ ዘመን ያሉ በራሪ መጽሐፎች የመንፈስ ቅዱስ ናቸው። ይጨንቃል እኮ የመንፈስ ቅዱስም እንዳንላቸው የዲያብሎስም እንዳንላቸው ይጨንቃሉ አይደል? ይህንን እንኳን አያስተውልም። ለዛ ነው አንድን ጽሑፍ ደግሞ ከጻፍከው በኋላ የሉ አባቶቻችን መላልስ አንብቡ፣ እየጸለይክ መላልስ አንብቡ። ወደ ህዝብ ከማውጣት በፊት መጀመሪያ በደማዊ አስተሳሰብ ጽፈው ወይ ጸላኢ ያቀብሎ ከሆነ ጸሎት አድርሰህ ድጋሚ ስታነበው ስህተት እንድታስተውሉ ያደርጋል። እና በጳንጦስ በጲላጦስ ዘመን በእሱ አደባባይ በሊቶስጥሮስ ተገረፈ። ከዚያ ሞት በቃ ተባለ። መስቀል ተሸክሞ ወደ ቀራንዮ ወጣ። 6 ሰዓት ላይ ለቋንቋ በሚቸግር መንገድ እንደዚያ ያለቀ አካሉን አራቁቶ ጌታን ሲሰቅሉት ከለሜዳ ያለበሰው እዚህ ስል ላይ እንደምትሉት ዮሐንስ ወንጌላዊን ያለበሰው እንጂ ጌታ ያለምንም ልብስ ነው ማለት ሀፍረተ መስቀል የሚባለው እሱ ነው። ለሰው ልጆች ሁሉ ጌታ ያደረገው የመጨረሻው ክፍያ ይመስለኛል። ይሄ ከሞቱ ይልቅ ራቁት መሰቀሉ ይጨንቃል። እና ያን አድርገው ግን ፀሐይ እንኳን የጌታን አካል እግዚአብሔር የወደደውን ሰው አካል ፀሐይ አታሳይም፣ ትጨልማለች። በቅዱሳን ገድላት ብዙ ቦታ ጨልማለች። ወዲያውኑ ልብሱን አራቁቶ ሲሰቅሉት ነው የጨለመችው። ጨረቃ ደም ሆነ። ወከዋክብትኒ ተአርቁ እምበየ ብርሃኖሙ እንዳለ ቅዱስ ጎርጎርዮስ። ከዋክብትም አንድም በአፍአ ወደቁ፣ አንድም ጨለሙ። ከ6 እስከ 9 ሰዓት ነው በመስቀል ላይ 3ቱን ሰዓት አካሉ ባለቀበት እጆቹ እግሮቹ በተቸነከረበት ደረቱ ላይ ተረግጠው በቸነከሩበት አክሊለ ሦክ ከ800 እስከ 900 ሾህ ያለው አድርገውበት በዚያ ሰዓት ነው እነዚያን 7ቱን ቃላት የተናገራቸው። ከ7ቱ ቃላት መካከል መሃል ላይ ቅድም የሰማችሁት አባ እስራኤሎሙ አባት ሆይ ይቅር በላቸው እስመ ሰማዕኩ ሄሮተከ በከመ ትቤ ቀዲሙ በላዕለ መስቀል አባ እስራኤሎሙ ይላል መልክአ መድኃኔዓለም። መስቀል ላይ ሆነ ሰቃዮችን አባቱ ይቅር በላቸው ስትል እንዳልክ ስለሰማሁኝ ይህን ሁሉ ኃጢአት ሰርቼ ወደ አንተ መጣሁኝ ይቅር ትለኛለህ ብዬ ይላል ራሴ። እና 9 ሰዓት ላይ ግን በገዛ ስልጣኑ ነፍሱን ከስጋው ቅዱስ ስጋውን ከቅድስት ነፍሱ ለየ። በ11 ሰዓት መቃብር አውርደውታል። 18 የሕማማት ሰዓታት የሚባሉ እነዚህ ናቸውና
እነዚህን የምናስብበት ነውና ብፁዕ በእንቲአከ ዘከአ ወደሞ እንደተባለ ስላንተ ፍቅር ደሙን ያፈሰሰ አጥንቱን የከሰከሰ ላቡን ያፈሰሰ የወደቀ የተነሳ ንዑድ ነው። ስለዚህ የመድኃኔዓለም በዓል የሚከበረው አንድም መከራውን አስቦ በማልቀስ፣ ሁለትም መከራውን አስቦ በመስገድ፣ ሶስትም መከራውን አስቦ በመመጽወት ነው። አባታችን መባጽዮን ሶስቱን አድርገዋል። እንባቸው አይናቸው እስኪጠፋ ድረስ ያለቅሱ ነበር። አይናቸው ጠፍቷል። እመቤታችን አይን እንደገና የብርሃን አይን ስትሰጣቸው ነው። አቡነ መባጽዮን ብዙዎቻችን መባጽዮን በሚል ነው የምናውቃቸው። ሊቃውንት ግን ሲጠሯቸው ተክለ ማርያም ወይም በትረ ማርያም ነው የሚሏቸው። ገላቸውን ብታነቡ ተክለ ማርያም በትረ ማርያም እያለ ነው የሚሄደው። በተለይ ተክለ ማርያም የሚለው በጣም ይዘ ስለ እርሳቸው የቀረቡ ቅኔዎች በሙሉ ብታያቸው ተክለ ማርያም ነው የሚሉት። ስለዚህ መባጽዮን ይባላሉ የሕፃንነት ስማቸው፣ ምክንያቱም በስዕለት በእመቤታችን ስጦታ የተገኙ ናቸው። በትረ ማርያም ይባላሉ እመቤታችን ስራ የምትሰራባቸው ስለነበሩ። ተክለ ማርያም ይባላሉ የእመቤታችን ተክለ ለማለት ነው። ከልጅነታቸው ጀምሮ የእመቤታችን ስዕል አቅፈው ስላደጉ ከእመቤታችን ጋር ልዩ ፍቅር ስላላቸው የእመቤታችን ወዳጆችን ስም ስንጠራ መሀል ላይ የእርሳቸውን ስም እናገኘዋለን። ታዲያ ስለ ቸሩ መድኃኔዓለም ከሚዘመሩ መዝሙሮች መካከል አንደኛው እዚህ መልክአ መድኃኔዓለም ላይ ያለው እፎ እፎ ሰቀሉከ ካህናተ ይሁዳ ወሌዊ በአውደ ጲላጦስ መስፍን ከመገብረ አላዊ። ስተት እንደሰራ ኃጢአት እንደተገኘበት ነውር እንደተገኘበት በቅባ መንግስት በቅባ ክህነት ያከበርካቸው የይሁዳ የሌዊ ልጆች ስላከበርካቸው ፈንታ እንዴት ገረፉ፣ እንዴት ሰቀሉ፣ እንዴት ገደሉ ብሎ ልቁ ያደንቃልና እቹን አንድ ጊዜ ብለናት ወደ አባታችን መባጽዮን ነገር እናልፋለን ማለት ነው። በሥላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን በዕፀ መስቀሉ ስም በጋራ እንዘምራለን። እፎ ሰቀሉከ ካህናተ ይሁዳ ወሌዊ እፎ ሰቀሉከ ካህናተ ይሁዳ ወሌዊ መድኃኔዓለም ናዝራዊ 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 መድኃኔዓለም ናዝራዊ ናዝራዊ መድኃኔዓለም ናዝራዊ መድኃኔዓለም ናዝራዊ 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 መድኃኔዓለም ናዝራዊ ናዝራዊ መድኃኔዓለም ናዝራዊ። ማንሻዋ እፎ ሰቀሉከ አትለውጥብን ዜማ እንጂ እፎ ሰቀሉከ ካህናተ ይሁዳ ወሌዊ። የአባታችን መባጽዮንም ዛሬ ይሉታል ብዬ ጠብቄ የነበረ ኋላ ግን መድኃኔዓለም እግዚአብሔር የሚለውን ያሉት ሀደረ ላዕሌሃ ሰምታችኋል ቅድም እና ብዙ ጊዜ በየዓመቱ የሚባል ነበር ገጹ ብሩህ ከመ ፀሐይ ከመ ፀሐይ መባጽዮን ገጹ ብሩህ ከመ ፀሐይ ከመ ፀሐይ መባጽዮን አልባሲሁ አልባሲሁ ዘአጸበም በደመ በግዑ የሚል ነበር የአባታችን መባጽዮን። ጊዜ ካለን በኋላ እንዘምራለን። ቸሩ መድኃኔዓለም ቸርነቱን ያሳድርብን። ዛሬ የመድኃኔዓለም ሕማም ስናስብ የእመቤታችን ከበደ ሐዘኗን የሐዘኗን የመከራዋን ብዛት አብረን ግድ እናስባለን። እመቤታችን እንዲያውም በፈቃዳ ወበስምረተ ርእሱ አመረሶ ይሰቀል ወአመ ተአገሰ ሐጻውንተ ቅዱስ መስቀል ሶበ ሰማዕኪ ማርያም ወነገሩኪ በቃል ዘውህዘ እማይንትኪ ከመ ማየ ክረምት ዘይፈለፍል ድንግል ድንግል ወላዲተ አምላክ ቃል
ቤዛ ይኩነን ማየ አንብእኪ መሐውል ተብሎ ይዘመራል፣ ይነገራል። እመቤታችን የክርስቶስ የሞትን ነገር የሕማሙን የመከራውን ነገር ስትሰማ የወደቀች እየተነሳች እንደ ክረምት ጎርፍ እንደ ክረምት ዝናም የፈሰሰ እንባ አለና ያ እንባሽ እኛን ከመከራ ይታደገን ከጥፋት ያድነን ነው አማላጅነቱና አንድ። ሁለተኛ በደሙ የተቀደሰ ንጉሠ እጽዋት ቅዱስ ዕፀ መስቀሉን እናስባለን። ሶስተኛ በጌታ በመስቀሉ እግር ተገኝቶ ጽኑ ሐዘን ያዘነ ጽኑ ልቅሶ ያለቀሰ ዮሐንስ ወንጌላዊ እመቤታችን የተቀበለ እናስባለን። አራተኛ በመስቀሉ ዙሪያ ሆነው ሃይማኖተ አበው ቅዳሴ ላይ ሰምታችሁ ከሆነ ቅዱስ ገብርኤል ሰይፍ ሲመዝ የእሱ ነገድ በሙሉ አርባብ የሚባለው ነገር ሰይፍ መዞ ነበረ። አንዳንድ ጊዜ ሰውንንና ቅድም ሃይማኖተ አበው ኧረ ምነው ትንሽ እንደው ማለት የጌታ ቸርነቱ ከለከለ ተዋለው ጌታችን ተው እንዳትነካቸው ተው። እንደ ሰውኛ ግን ያምራል። ባጨዳቸው ኖሮ እኒያን አይሁድን ነገሩ አላልቀረራቸውም። በሰብአ ዘመን አሳጭዷቸዋል። ግን በዛ ሰዓት ባጨዳቸው ኖሮ ያሰኛል ሰውነንና እሱ ግን መሐሪ ነው፣ እንደኛ አይደለም፣ ሁሉን ይችላልና መላእክት እናስባለን። ከዚያ ቀጥሎ ቅዱሳት አንስት እናስባለን፣ መከራውን በለቅሶ የተሳተፉ። ከዚያ ቀጥሎ ዮሴፍ ኒቆዲሞስን እያለ ይቀጥላል። አባታችን መብዓ ጽዮን ማለት በ15ኛው ክፍለ ዘመን በኢትዮጵያ የነበሩ ሻሞ በሚባል አካባቢ ተወልደው ያደጉ ከደግ ቤተሰብ የተወለዱ በትምህርት ያደጉ ስለ አቡነ መብዓ ጽዮን ስለ ጻድቅነታቸው እንጂ የሚነገር ሌላ ነገራቸው አይነገርም። ያስገርማል። አቡነ መብዓ ጽዮን በጣም በዘመኑ ማንም አይተካከላቸው ያቋቋም ምሁር ነበሩ። ማንም ደርሶ የማይተካከላቸው የቅኔ ፈላስፋ ነበሩ፣ የቅኔ ምሁር ነበሩ። አባ መብዓ ጽዮን በዘመኑ ማንም ያልተካከላቸው ሰባኪ ወንጌል ነበሩ። ገጠርነሽ ከተማነሽ እየዞሩ የሚያስተምሩ ይሄ ተብሎ የማይወጣላቸው ሊቅ ምሁር ነበሩ። ይሄ አይነገርም ብዙ ጊዜ ገና። እሱ ብቻ ግን አይደለም። አባታችን መብዓ ጽዮንን ያክል ሰዓሊ ኢትዮጵያ ውስጥ አልነበረም ይባላል። ዛሬ አሁን የእሳቸውን ስዕል ጥሩ አድርጎ የሚስል ሰው የለም። በእውነቱ ራሳቸው እንደው በሳሉት መጥተው በተሻለ እንደው ጥሩ ነው ያለው ስዕል፣ ግን ደግሞ የበለጠ እሳቸው የሳሏቸው ስዕሎች አሁን አንድ ስዕል የሆነ ቦታ ላይ አለ ይባላል። ራሳቸው አባታችን መብዓ ጽዮን የሳሉት የራሳቸውን አይደለም፣ የራሳቸውን አይስሉ፣ ራሳቸው የሳሉት የእመቤታችን የመድኃኒዓለም ስዕል አለ ይባላል። በጣም ጥንቅቅ ያሉ ሰዓሊ። እሱ ብቻ አይደለም፣ ተርጓሚ ነበሩ። በቤተ ክርስቲያን ታዋቂ ከሆኑ መጻሕፍት መካከል አንዱን ከቅብጥ ቋንቋ ወደ ግዕዝ የመለሱት እሳቸው ናቸው። በትርጓሜ ይነገራል። መጀመሪያ አባ መብዓ ጽዮን እንዲህ ናቸው። ሊቅ፣ ሐዋርያዊ፣ ጥበበኛ፣ የቅኔ ፈላስፋ። ግን ቅኔውን እንደ ዛሬ መተራረቢያ ሳይሆን ፈጣሪን ማመስገኛ። ከዚያ ቀጥሎ አባታችን መብዓ ጽዮን እንደ መነኮሳት እንደ ገዳማውያን በፍጹም በጽኑ ድንግልና በጾም በጸሎት በስግደት የታወቁ ገድለኛ ቅዱስ ናቸው። ሁለት ባጭሩ። ሶስተኛ የአባታችን መብዓ ጽዮን መገለጫና ማንም እስካሁን ድረስ ያልተካከላቸው ግን ምጽዋታቸው ነው። ለዚህ መነሻቸው ደግሞ ወንጌል ነው። እንዲህ ይላሉ፣ ጌታ ሆይ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል፣ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ከደቀ መዝሙር መካከል በአንዱ ስም ቀዝቃዛ ውሃ ያጠጣ በእውነት ዋጋው አይጠፋበትም። በጻድቃን ስም በነቢያት በሰማዕታት በሐዋርያት ስም ማድረግ ይህን ያክል ዋጋ ካለው ጌታዬ በአንተ ስም ባደርገውስ? ምክንያቱም በፍጡር ጻድቅ ቅዱስ በሆኑ በፍጡራን ስም ሲደረግ ይህን ያክል ክብር ካለው ጌታዬ ሁልጊዜ አታስታውሱም? አምናታችሁ አምና 27 እንጀራ በወጥ እያደረጋችሁ ዘክሩ። እንጀራ በወጥ ከሌላችሁ በቤት የሚሰራ ከሌለ ዳቦ ገዝታችሁ በሃይላንድ ውሃ ገዝታችሁ ስጡ አላልኩም? ዛሬ ይህን ያደረገ ሰው አለ በአመቱ? ደህና ዋላችሁ? ያደረገ ሰው አለ? እንግዲህ አይ እሱም አድርግ ያለው አትሉኝም መቼም። ያው ግን እንግዲህ ላላደረጋችሁ እኛ እንግዲህ በጉባኤያችን ያደረግነው
አለና እኔ ሳልሆን ጉባኤው ያደረገዋልና የጉባኤው ለእናንተ ይቁጠርላችሁ። ይህንን ብለው የቸሩ መድኃኔዓለምን ዝክር በ27 ይዘክራሉ ለነዳያን። ታዲያ ዝግጅቱ አንድ በንጽህና ነው። በሁሉ ነገር ጥንቅቅ ብሎ ነው ራሳቸውን የሚያዘጋጁት በንጽህና ከሌላ ዝክር ጋር። የመድኃኔዓለምን ከቅዱሳን ዝክር አይቀላቀሉም። የመድኃኔዓለም ዝክር ለብቻው እንኳን ከሚበላው ለቅዱሳን ከሚዘክሩት እንኳን አይቀላቅሉትም፣ ለብቻው ነው። እየጸለዩ እየጾሙ እየሰገዱ ነው የሚያዘጋጁት። ጠላ፣ እንጀራ፣ ወጥ፣ ህብስት ያዘጋጃሉ። ታዲያ ዝክር የሚዘክሩ ገበያ ወጥተው ሁሉም ሰው ይመጣል። ከእርሳቸው ዘንድ ዝክር አያልቅም። መድኃኔዓለም አለ። ታዲያ የሚያስገርማቸው እሳቸው ቆመው ያሳልፉና መጨረሻ ላይ ችግር ያለበት ሰው ይቀራል። ችግር ያለበት ሰው ማለት ህመም፣ ጭንቀት ያለበት። ለምሳሌ ጉሮሮ አብጦ እንደ ዛሬ ቢሆን ቀዶ ጥገና ምናምን ይባላል። እንደሱ ቢሆን ቀዶ ጥገና ሲሉም ሊገሉት ይችላሉ፣ አይታወቅም። ብዙ ጊዜ አይታችሁ ከሆነ ታክሞ ዳነ የሚባለውን ነው እንጂ ምን ሰማ ታክሞ የሞተ በጣም ብዙ አለ። እንኳን በቀዶ ጥገና ጊዜና በስራ ጊዜ ሐኪም ለመንቀፍ አይደለም፣ ግን ፕሪስክሪፕሽን አለ አይደለም? ይሄ መድኃኒት ማዘዣ ዶክተሮቹ ሲጽፉት እንዴት ነው? ጭንቁርቁር አድርገው ነው አይደል? የሚገርማችሁ አሁን ጭንቁርቁር አድርገው ሲጽፉት ብዙ ሰው ምን ብሎ ያስባል? አይ ይሄ ነገር ህጋቸው ሊሆን ይችላል ብሎ ያስባል አይደል? በዓለም አቀፍ ደረጃ በጣም የተነቀፈ ነገር ነው። ምክንያቱም በየዓመቱ 10,000 ሰው ይሞታል በዚህ ምክንያት። ዶክተሩ የጻፈው ፋርማሲስቱ በትክክል አልረዳው ሲል ማለት ነው፣ ያልሆነ መድኃኒት እየሰጠ። ስለዚህ ተጠንቀቁ። እንደዚህ መቼም ሕክምና እዛኛው ጉባኤ ነው ማለት የሜዲሲን ተማሪ የሚመጣ እዚህ እንኳን የላችሁም መሰለኝ፣ ግን ጥንቃቄ ያስፈልጋል። እና ጉሮሮ ታፍኖ ሊሞት ሆነ። እንኳን መጥባትና ሌላ መተንፈስ አልችላለና አባት ሆይ አለች፣ አቤት ልጄ ሊሞት ነው፣ ከወዳጅ ከመድኃኔዓለም ከመድህናም አለኝ እባክህ ሊሞት ነው አለች። አምጪው። ህብስቱን ቆረስ አድርገው ልጄ እንካ ጉረሰው። ሲጎርሰው ህብስቱ ወደ ውስጥ ጉሮሮ ላይ ድንጋይ የጋለ የሚመስል ድንጋይ ተፈንጥሮ ወጣ። ያን ሄዶ አፍኖት ነበር። ህብስቱ ወደ ውስጥ ገባ፣ ድንጋይ ወደ ውጭ ወጣ። ከዛ አንዲት ሴት ደግሞ ትመጣለች። አባት ያቤት ከብዙ ጻድቃን ዞር ያለው ፈቃዴን የሚፈጽምልኝ አላገኘሁም፣ አንተ ግን ቸሩ መድኃኔዓለም ሁሉን ይፈጽምልሃልና ፈቃዴን ይፈጽምልኝ ስትለው አባ መማጽዮን ደነገጠ። ልጅ አቤት አንቺ ዞረሽ ያናገርሻቸው ጻድቃን የረገጡትን ትቢያ አላክልም፣ እኔ ግን ምንድነው ችግርሽ አላት። ልጅ የለኝም፣ እንኪ ጠጪ ጠላው፣ እንኪ በይ ህብስቱን። በሁለተኛው ዓመት መንታ ልጅ ተሸክማ መጣች። ይሄው አባ በጸሎት እንግዲህ መካን የሚያስወልድ አይነ ስውር የሚያበራ ጎባጣ የሚያቀና ጠላውን እኮ ሁሉ ንክር አድርገው ይዳሱት ነበር። ለዚያ ነው የእንታ ሊቀ ሊቃውንት በፊት ነው ከዓመታት በፊት ማታ ያው እኛን ማታ ይጠሩናል ብቻና ገብቶ ሁሉ ሲጠጣን ያልጠጣም አልኩ ያው አልለመድንም አልኮል አስተላለጋችንና ምን ሆነ ነው ሲሉ አረ እኔ አልኮል አልጠጣም። አንተ ደግሞ አስተማሪውን እንደዚህ ትላለህ? ይሄ እኮ የአባ መባጽዮን ዝክር ነው። ዘንድሮ ገና ጠላ ሳንቀምስ መጣን። ያው ግርግር በጣም በዛ። ይሄ ጉባኤ ሊያልፈን ሆነ ደግሞ ማይ ግን ያው ቀምሰን መጣን። ያው ጸበሉን ቀምሰን መጣን፣ ህብስቱንም ቀምሰናልና የአባታችን መባጽዮን ለየት ያለ ነገራቸው ይሄ ነው። በጌታ ስም መዘከር፣ በጌታችን ስም በየወሩ በተለይ ደግሞ የጥቅምትና የመጋቢት 27 ዝክር ለየት ያለ ነበር እና የእንታም እንታ ሊቀ ሊቃውንትም እንደዚህ ሰፊ ዝክር ቅድም ሰምታችኋቸዋል አይደል? እንኳን ሰው ወፍ አይቀርም። አይታችሁታል? ጣራ ላይ ለወፎች ዝክር ተሰጥቶላቸዋል። በአባ መባጽዮን ይሄ እኮ የአባ መባጽዮን ስራ ነው። ራሳቸው አባ መባጽዮን ሰውን ከጨረሱ በኋላ ወፎቹን፣ አሞሮቹን፣ ቁራዎችን ይመግባሉ፣ ይዘክራሉ። በቸሩ መድኃኔዓለም ስም ፍጥረቱን ሁሉ በሚመግበው መጋቤ ሁሉ በሆነው በመድኃኔዓለም ስም ይዘክራሉና የአባ መባጽዮን ለየት ያለ ነገራቸው የመጀመሪያው ነው። አንደኛ። ሁለተኛ መከራውን ሲያስቡ 13ቱን ሕማማት ልቅም አድርገው ዓርብ ይሳተፋሉ። ጌታ በዘንግ ተመቷል አይደለም? ራሳቸውን እስኪቆስሉ ድረስ በዘንግ ይመታሉ።
ጌታችን ወደፊት በገመድ አንገቱ ላይ በገመድ አስረው በፊትም የያዘው አለ ገመዱን፣ በኋላም የያዘው አለ ገመዱን። የፊተኛው ሲጎተው የኋላው ይለቀዋል፣ በግንባሩ ይወድቃል። ተነስ ብሎ ረግጠው ያስነሱታል። እንደገና የፊተኛው ሲለቀው የኋላው ይጎተዋል፣ ወደ ኋላ ይረግጡታል። ይሄንን ለማሰብ ይሄንን የሚያደርግ ሰው ስለሌለ በዙሪያቸው ትልቅ ድንጋይ ይዘው አባታችን መባጽዮን ሲበሉም ሲጸልዩም ሲሰግዱም ድንጋይ ተሸክመው ትልቅ ድንጋይ ሲሰግዱ በጀርባቸው ያደርጉታል፣ ሲቀመጡ በራሳቸው ያደርጉታል። ሕማሙን ሲያስቡ ደረታቸውን ይደቁበታል በድንጋዩ። እና የጌታን ሕማማት ዓርብ ኮሶ ይጠጡ ነበር፣ ሐሞት ይጠጡ ነበር። የጌታን ምረራ ሐሞት መጠጣቱን ለማሰብ እና የጌታን ሕማማት እንዲህ በመሳተፋቸው ምክንያት ከሰዎች ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት ከፍ ከፍ እንዳደረጋቸው ከገድለ አባ መባጽዮን ዕለቱም ስለገጠመ የዓርብን ብቻ ላንብበላቸው። አባታችን መባጽዮን በሰማይ የገጠማቸውን ነገር እችን አንብበን እንጨርሳለን። ሙሉ ገድላቸውን አይደለም፣ የዓርቧን ብቻ ነው የምናነባት እንደ እግዚአብሔር ፈቃድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አባ መባጽዮን ዘይትነበብ በዕለተ ዓርብ ወበሃቲ ዕለት ዘይጼሊ ቀዊሞ በጽሒቅ አቡነ መባጽዮን ርእየ ሕፃነ ምርሁቅ ዘይትዋነይ ምስለ ሕፃናት እሄዞ በትረ ወርቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዓርብ የሚነበብ የአባታችን መባጽዮን ገድል ይህ ነው። ከዕለታት በአንድ ቀን አባታችን መባጽዮን ቆሞ በመትጋት እየጸለየ ሳለ፣ ይሄ በበዓቱ ነው። እየጸለየ ሳለ የወርቅ በትርን ይዞ ከሕፃናት ጋር ሲጫወት በሩቅ አንድ ሕፃንን አየ። በዚያን ጊዜ ደምግባቱ ያማረ የወርቅ በትር በእጁ የተያዘ ይህ ልጅ የማን ነው? የንጉሥ ልጅ ይመስላል ብሎ አሰበ። እርሱ ጌታ መድኅንም መሆኑን ከቃሉ አውቆ ያን በትር ተቀበለው፣ በእጁም ያዘው። በነገራቸው ላይ አባ መባጽዮን ለየት የሚያደርገው ነገራቸው ጌታችን ከፍቅሩ የተነሳ እንዴት ሆኜ ልገለጽልህ አላቸው። በቀራንዮ ተሰቅለህ ተገለጽልኝ አሉት። ያው እሳቸው መከራውን ነው የሚሳተፉ። አይ ወዳጅ አትችለውም አላቸው። አይ ጌታዬ ታዲያ መከራን ካላየው እንዴት ብዬ አንተን መከተል ይችላል? መከራን አሳየኝ አሉት። መከራውን ለጥቂት ሰከንድ ቢያሳያቸው በቃ እዚያው ላይ ነፍስ ከስጋ መለየት ነው የቀረው። እንዴት ብሎ ይቁም? ከዚያ በኋላ አይ ተው ይቅርብህ ብያለሁ እኮ አትችለውም ብያለሁ። ምን ይሻላል ነው ሲሉት፣ እንግዲያውስ እኔ በመረጥኩት እታያለሁ ብሏቸው ሄደ። አሁን በመረጠው ምን መስሎ መጣ? የ3 ዓመት ሕፃን መስሎ መጣ። እና አባታችን መባጽዮን ሁል ጊዜ በልብሳቸው ነበር የሚያቅፉት። እና ምን ውላቸዋል ጌታ? ከዛች ከልብሳቸው ላይ ምራቁን ትፍ ብሎላቸዋል። ያ ደረቅ ግንባር ላይ አይን የፈጠረ መለኮታዊ ምራቅ። ምን አላቸው? እኔን ያቀፍክበትን ምራቄን ትፍ ያልኩበትን ልብስ ለሌላ ሰው እንዳሰጥ ብሏቸው ኋላ እንደውም አዝኖባቸው ነበር። አንድ ሰው መጥቶ መቆረቢያ ልብስ ይስጡኝ ብሏቸው ሌላ ቢያቱ ሰጥተውት ነበር ይባላል። እና ተቀብለው በእጁ ያዘው፣ ሕፃኑን መልስልኝ አለው። አባታችን መባጽዮንም ለሕፃኑ ሰገደ። እኔ ጌታዬ በደለኛ ባሪያ ከአንተ ጋር እነጋገር ዘንድ አይገባኝም፣ አንተ የሰማይና የምድር ንጉሥ ነህና አለው። እኔ ካሰለጠንኩ በኋላ ምን አለብህ አለው። ከዚህም በኋላ ከሱ ጋር ተቀመጠ፣ እንደ ሕፃናትም ተጫወተ፣ በጀርባውም ታዘለ፣ በእጆቹም ታቀፈ። መድኃኔ ዓለም ነው እንግዲህ። አባታችን መባጽዮን ጀርባው ላይ ሆኑለታል፣ አሽኮኮ ይለዋል አባታችን፣ አቅፎ ይስመዋል። ድንቅ ነው። በነገራቸው ላይ የእመቤታችን ይደንቃል። በድንግልና ጸንሳ ወልዳ ስታሳድገው ስትስመው ስታዝለው፣ ደግሞ የአባ መባጽዮን ደግሞ ይደንቃል። እንደ ሕፃን ታቅፎ ሲፈልጉ አሽኮኮ ይሉታል፣ ሲፈልጉ እንግዲህ የሰማይና ምድር ፈጣሪ ስለወደዳቸው ነው ይሄው ነው። መውደዱንና የዋህነቱን ባየ ጊዜ አባታችን መባጽዮን ሕፃኑን ለመነው። መድኅን ሆይ መሐላን አስብ፣ በስምህ ተጠምቀው ወደ ደይን የወረዱትን ነፍሳት ማርልኝ አለው። እንግዲህ ልታዩ ነው ድንቅ ነገር። መድኃኔዓለምም ቃልህ የጣፈጠ ነው፣ እነሆ አንተ ወደ ሲኦል ውረድ፣ መሸከምም የምትችለውን ያክል ነፍሳትን አውጣ አለው። የአባታችን ዛሬ ይሄ ቃል ኪዳን የተሰጠበት ቀን ነው፣ ጥቅምት 27። አባታችን ተክለ ማርያምም ነግሬያቸዋለሁ ቅድም። መጽሐፉ ማን ነው የሚላቸው? አዎ እኔ ደካማና ምስኪን ነኝ፣ ወደ ሲኦል መውረድ በምን እችላለሁ አለው። እኔ ልካሃለሁ አለው። እንዲህም ብሎ የወርቅ በትር ሰጠው።
የዚያን ጊዜ ኃይልን ከመድኃኔዓለም ተቀብሎ ክንፍ እንዳለው ሰው በረረ፣ ወደ ሲኦልም ገባ። ሲኦልም በመድኃኔዓለም ስልጣን ወዲያና ወዲህ ተከፈለ። በዚያም የኃጥአን ነፍሳትን ፍጹም ጩኸትና ለቅሷቸውን ሰማ። በዚያን ጊዜ በሲኦል ያሉ ነፍሳት አይተውት በረሩ። ነፍስ ከነፍስ ላይ ፈጽሞ እስኪከብዱት ድረስ እንደ ንብ ተጫኑ። ነገር ግን የእግዚአብሔር ኃይል አስቻለው። በፊት እንደሆነውም ነፍሳትን ተሸክሞ ወደ እርሱ መጣ። መድኃኔዓለም በፍጹም ደስታ ፈገግ እያለና እየሳቀ ይህን ያክል ነፍሳት ማን አውጣል አለው። ደግሞ እንደ ጨዋታ ያለ ነው። አበዛው ነው አይደል? አሁን ስታዘው እና ይህን ያክል ነፍሳት ማን አውጣል አለው። እኔ በምን ኃይል ያወጣለሁ? በአንተ ኃይልና በጸጋህ በፈቃድህም ነው እንጂ አለው። ጌታዬ መድኃኔዓለም ሆይ እኔ አፈርና ትቢያ ስሆን እንደ ባሕር አሸዋ ቁጥራቸው የማይታወቅ ይህንን ያክል ነፍሳትን አወጣ ዘንድ በምን እችላለሁ? መድኃኔዓለምም እነዚህን ነፍሳት ለአንተ አስራት ይሁኑ፣ ደስታ ወዳለበት ገነት አግባቸው አለው። ከዚህም በኋላ ለዘላለም የማይሞት ሕያው አምላክ ከሱ ተሰወረ። ቸርነቱ ለዘላለም ከኛ ጋር ይሁን አሜን። ከዚያም አባታችን መባጽዮን ወደ ከበረች መስቀል ክብራ መታሰቢያ ወደ ደብረ ሮሃ ሄደ፣ ወደ ላሊበላ ማለት ነው። በመንገድ ሲሄድም በወርወር ገበያ ብዙ ሰዎችን አየሁ አለ። ወርወር ያለውም የኢትዮጵያው ንጉሥ የቅዱስ ላሊበላ ቦታ ነው። ከዚያም ደርሼ ስለ ብዛታቸው አደነቅኩ፣ አምላኬ መድኃኔዓለምንም አመሰገንሁት። ከመንገድ ድካምም ትንሽ አርፍ ዘንድ ከገበያው በውጭ ተቀመጥኩ። በዚያችም ሰዓት እንቅልፍ መጣብኝ። የድንግል ማርያም ልጅ ጌታዬ መድኃኔዓለም ወደ እኔ እንደመጣ በሕልሜ አየሁ። እንደ ልማዱ በእኔ ላይ ተቀምጦ አንገቴን አቀፈኝ። በዚያም ሰዓት ጠየቅኩት፣ ጌታዬ ከወደድከኝስ እነዚህን በገበያ ያሉትን ሰዎች ማርልኝ አልኩት። ምንም አልመለሰልኝም። ነቃሁም። ቤቷ የድንጋይ የሆነ ወደ መስቀል ክብራ ቦታ በዚያን ጊዜ ሄጄ ደረስኩ። በዚያችም ሌሊት በመስቀል ክብራ በዓል ታላቅ ክብር ሆነ። ክብርና ምስጋና እንግዲህ ልብ በሉ። አባታችን መባጽዮን የቅዱስ ላሊበላ ሚስት ቅድስት መስቀል ክብራን በዓል ለማክበር ሐምሌ 5 እና ሐምሌ 27 የሚከበረው ወደ ቅዱስ ላሊበላ ሮሃ ሄዶ ነው። በዚያችም ሌሊት በመስቀል ክብራ በዓል ታላቅ ክብር ሆነ። ክብር ምስጋና ይግባውና መድኃኔዓለም ከቅዱሳን መላእክቱ ጋር ከሰማይ ወረደ። በቅዱሳኑ መካከልም ተቀመጠ። ከእነርሱም አጠገብ አስቀመጠኝ። ከዚህም በኋላ እንደ ፀሐይ የምታበራ አንዲት ሴት ወደ እርሱ መጣች። ክብር ይግባውና በመድኃኔዓለም ፊትም ቆመች። ይህች ሴት ማን ናት ብዬ ጠየቅሁት። መስቀል ክብራ ናት፣ ዛሬ በክብረ በዓሏ መጣች አለ። ያው በክብረ በዓል ቅዱሳን እንደሚመጡ ማስረጃ። እሷም ሰገደችለት፣ እንዲህ እያለችም ለመነችው፣ ጌታዬ መድኃኔዓለም ሆይ ለመታሰቢያ የመጣውን በአገልጋይ አምኖ በስሜ መባና ዕጣን የሰጠውን እኔንም ተስፋ ያደረገውን አስቀድመ ቃል ኪዳን እንደሰጠኝ አስራት ስጠኝ። መድኃኔዓለምም እውነት እልሻለሁ አላስቀርብሽም። አሁንም ትናንት በላሊበላ ዙሪያ በገበያ ከዋሉት በቀር አስራት ይሁኑሽ አላት። እንግዲህ የዛ የሄዱትን ሁሉ እንዲህ እያሉ ቅዱሳን ያማልዳሉ። ከገዳማቸው ወደ ደብራቸው ልታከብሩ ስትሄዱ እንዲህ እያሉ ነው የሚለምኑ። ከዚህም በኋላ ወደ እኔ ተመልሶ ትናንት የለመንከኝን አላሳፍርህም፣ ከሁለት ሰዎች በቀር አስራት ይሁኑ ውሰድ አለኝ። ልብ በሉ። መጀመሪያ ቅዱስ መስቀል ክብራን በዓል እያከበሩ ያሉትን ይቅር ብያለሁ አለ። ከእሷ ፍልፍል አለት ቤተክርስቲያን ቤተ አማኑኤል እልፍ ብሎ ደግሞ ራቅ ያለ ገበያ ነበረ። ገበያው ላይ ጥሩ ያለ ነገር ሲሰሩ የነበሩ ሰዎች ነበሩ። እነሱን ደግሞ ስለ አቡነ መባጽዮን ብሎ ይቅር እላለሁ አለ። ከሁለት ሰዎች በቀር አስራት ይሁኑ ውሰድ አለኝ። በዚያን ጊዜ ሰገድሁለት። እሷም ስጦታን እንዲያው የሚሰጥ ለመንግስቱ ክብር ምስጋና የሚገባው መድኃኔዓለምን ፈጽማ አመሰገነችው። እኛንም ስለ እናቱ ስለ ድንግል ማርያም ብሎ ይቅርታውን ያድለን አሜን። በዚያውም ብዙ ልጆች ተወለዱለት። እርሱም የመንፈስ ቅዱስ አባት ሆናቸው። የቅዱማን ያዟት ሁለት ሰዎች እነማን እንደሆኑ ገድሉ አይነግረንም። ግን የእግዚአብሔር የምህረት አደባባይ ላይ ተቀምጦ እንኳን ማህሌት ቆሞ ቤተክርስቲያን ቆሞ እንኳን ምህረት የማይገባው ሰው ይገኛል። በጣም መጠንቀቅ ያስፈልጋል። አንድ መነኩሴ በጭንቅ ፈለገው። ከሸዋ የመጣ ተክለ ማርያምን ታውቁት እንደሆነ ስለ እግዚአብሔር ንገሩኝ ብሎ ሰዎችን ለመናቸው። የሚያውቁትም ወደ እርሱ አደረሱት። ተገናኙ፣ ፈጽሞም ደስ አለው። አባታችን መባጽዮንም ለምን ፈለግኸኝ አለው። እኔ 3 ቀን መንገድ ከአብር ዥርጋይ አገር የመጣሁ ስለ ብዙ በደሌ ወደ እግዚአብሔር በለመንሁ ጊዜ ወደ መስቀል ክብራ መታሰቢያ ሄድ፣ በዚያ ተክለ ማርያም የሚባል ካህን ታገኛለህ፣ እርሱ ያረጋጋል የሚል ቃልን ከሰማይ ሰማሁ። የእግዚአብሔር ቅዱስ ሆይ ስለዚህ ነገር ፈለግኩ አለው። ቃሉ የማይታበል የአምላካችን የመድኃኔዓለም ስሙ ይመስገን። አባታችን መባጽዮንም ይህንን ሰምቶ ይህን ሰው እግዚአብሔር ያዘዘህን ሁሉ ንገረኝ፣ እርሱ ኃጢአትህን ይቅር ይልሃል አለው።
ኃጢአቱንም ሁሉ ነገረው። እርሱም ቀኑና ሰጠው። ከእርሱም ተባርኮ ወደ ሀገሩ ሄደ። አባታችንም የመድኃኔ ዓለምን ሥራ እየተናገረ ወደ ሀገሩ ገባ። ከዚህም በኋላ የለመንኩትን ሁሉ ይሰጠኛል፣ አምላኬም አያሳፍረኝም፣ ወደ እርሱ መለመንን ለምን ቸል እላለሁ ብሎ አሰበ። ፈጽሞ እያለቀሰ መድኃኔ ዓለምን ይለምነው ጀመረ። የተመኘሁትን ትሰጠኝ ዘንድ ከኔ ጋር የገባኸውን ቃል ኪዳን አቤቱ አስብ፣ የለመንኩህንም አታሳፍረኝ፣ ስለ ሞት መታሰቢያ ብለህ ማርልኝ ብሎ የሀገሮችን ስም ሁሉ ጠራ። ስለ ሰውም ሁሉ ለመነ። ልመናውንም ሰማ። በምስጋና ተከቦ ከእናቱ ከድንግል ማርያም ጋር መድኃኔ ዓለም ወደ እርሱ መጣ። ወዳጄ ሆይ ልመናን እፈጽምልህ ዘንድ እነሆ ወደ አንተ መጣሁ። የገሌን አገር ሰው ስለ ሞቴ መታሰቢያ አስራት ይሁንልህ ምሬልሃለሁ። የገሌን አገር ሰዎች ስለ እናቴ ፍቅር ምሬልሃለሁ አለው። ሁለተኛም ከጋፋት ሰዎች የምታድናቸው አሉ፣ እነርሱን አስራት እሰጥሃለሁ አለው። ድንግል እናቱም ሰምታ አመሰገነችው። መላእክትም በሰማይ ለእግዚአብሔር ምስጋና፣ ሰውንም ለወደደ በምድር ሰላም እያሉ ሰገዱለት። የእነዚህንም አገሮች ስም ግን አንጠራም፣ በእነርሱ ዘንድ ትምክህት እንዳይሆን ነቢይ የምትገልጸው አለ የምትሰውረውም አለ እንዳለ የአባታችን መባጽዮን አስራት የሆኑ ሁልጊዜ የሚያማልዳቸው አሉ። ገብቷችኋል? የሚገለጽ አለ የማይገለጽ አለ። ምክንያቱም ምን ይሆናል? እዚያ በኋላ የአባታችን ቃል ኪዳን ካለልን ብሎ በኃጢአት ነው የሚኖር እንደ ልቡ። ያ እንዳይሆን አንናገርም ማለት። ብፁዕ አባ ተክለ ማርያም፣ እንግዲህ ተክለ ማርያም ሲባል አባታችን መባጽዮንን ነው። ብፁዕ ተክለ ማርያም ግን እግዚአብሔር ተስፋ ስለሰጠው ያደንቅ ጀመረ። መቼ አምነው ይጠመቃሉ? በሕይወት ሳለሁ ነውን ከሞትኩ ነውን እያለ ከዚህም ተነስቶ በየካቲት 22 ሰኞ ቀን ወደ ጋዝ ሄደ። የጋፋት ሰዎችን በሥላሴ ስም ስለተጠመቁ በእርሱ በአፄ ዘርዓ ያዕቆብ ይመሰገኑ ዘንድ ሲመጡ በመድኃኔ ዓለም ፈቃድ በመንገድ ተገናኙ። ገብቷችኋል? አፄ ዘርዓ ያዕቆብ በሕይወተ ሥጋ እያሉ አባ መባጽዮን ነበሩ። ኋላ ግን አፄ ዘርዓ ያዕቆብ ካረፉ በኋላ አባ መባጽዮን ነበሩ። እሱም በኋላ ታዩታላችሁ። ባዩትም ጊዜ እየሮጡ ወደ እርሱ እየተሽቀዳደሙ ደረሱ። እባርካችሁ ዘንድ በፈጣሪ በክርስቶስ አመናችሁን አላቸው። አዎ አመነ አሉት። ከዚህም በኋላ ትልልቆችንም ትንንሾችንም ለእያንዳንዳቸው ባረካቸው። አምነናል፣ አጥምቀን ሰይመን አጽናኝ አባት ሆነን አሉት። በእጄ ባረኳችሁ በመንፈስ ቅዱስም ከወለድኳችሁ በኋላ በሕይወት ዘመናችሁ ሁሉ መድኃኔ ዓለም አጽናኝ አባት ይሁናችሁ አላቸው። ይህንንም ማለቱ የሰጠውን ቃል ኪዳን አስቦ ነው። መድኃኔ ዓለምንም አመሰግነው። ፍቅር ከልባችን ገብቷልና ዘወትር ወደ አንተ እንመጣ ዘንድ ሀገርህን ንገረን አሳየን አሉት። ሀገሩንም አሳያቸው። ፈጽመውም ደስ ተሰኙ። ብፁዕ አባታችንም ክብር ይግባውና መድኃኔ ዓለም የነገረው እነዚህ እንደሆኑ አወቀ። ከዚህም በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል የአባቱን ቦታ ያውቅ ዘንድ ጸለየ፣ ለመነ። በዚያችም ጊዜ ሐሙስ ቀን ዘወትር የሚጎበኘው ይህ መላእክት አለቃ ቅዱስ ሚካኤል በዚህች ሌሊት ወደ እርሱ መጣ። ሰላም ለአንተ ይሁን አለው። የመላእክት አለቃ ሆይ ሰላምህ ይድረሰኝ አለው። እንደ ልማዱ ይጎበኘው ዘንድ የመጣ መስሎትም ነበርና መድኃኔ ዓለም ቸሩ ምስጋና የሚገባው ና ይልሃል አለው። አሁን ጥሪ ደረሰው። በዚያን ሰዓት ደነገጠ። ጌታዬ ወዴት ነው አለ። ከጌታ ጋር ወደ አባትህ የለመንከውን ታይ ዘንድ ና አለው። በክንፉ ተሸክሞ ለማየት የማትቻል ወደ ሰማያዊት ኢየሩሳሌም አወጣው። ቅዱስ ሚካኤል ነው ይዞት ሄደው። በውስጧም ምስጋና ገንዘቡ የሆነ መድኃኔ ዓለም ክርስቶስ ከእናቱ ከእመቤታችን ከድንግል ማርያም ጋር ተቀምጧል። በመፍራትና በመንቀጥቀጥም ከጌታ ፊት ሰገደ። በዚያም ቅዱሳን አባቶቻችን አያቸው። አባቱንም ከካህናተ ሰማይ ጋር በአንድነት ቆሞ አየው። የሥጋ አባቱን ነው። ደስም አለው። በሰማያዊ ቁርባን ጊዜ ለመናገር የማይቻል የሚያስደንቅ ከፍ ያለ ምስጋና ሆነ። አባታችን አኖሬዎስ በመካከለኛው መሠዊያ ያገለግል ዘንድ መድኃኔ ዓለም አዘዘ። ታላቁ አኖሬዎስን ጻድቁን የአቡነ ተክለ ሃይማኖትን ልጅ። እርሱም አባቱም በወዲያና በወዲህ ሆኖ አንዱ ያገለግላል፣ አንዱ ግን ከዚህ ከኃላፊው ዓለም ሳያልፍ ስሙ አይጠራም አለ። ልብ በሉ። በሰማይ ሲያጥኑ በእረፍት ያለውን ነገረን፣ ያረፈውን። ግን በዓለመ ሥጋ ሆኖ ከሰማይ ከካህናት ጋር የሚያጥነውን ማናየ? አባታችን መባጽዮን። ግን ከኃላፊው ዓለም ሳያልፍ ስሙ አይጠራም አለ። ሁለተኛም ክብር ይግባውና በመድኃኔ ዓለም ላይ የሆነውን ነገር ፈጽሞ ለመናገር አይቻልም። የቁርባኑ ስርዓት ከተፈጸመ በኋላ መድኃኔ ዓለም ጠራኝ አለ። ከአራቱም ካህናተ ሰማይ ጋር ጨመረኝ። ከዛሬ ጀምሮ እስከ ዘላለም ከነሱ ጋር አንድ ሆነ እጠን አለኝ።
ከዚህም በኋላ በጌታችን በመድኃኔዓለም ፍቅር ጨከነ። ስለ ሕማሙ ይታመም ዘንድ እጅና እግሩንም ስለተቸነከረ ይቸነከር ዘንድ አሰበ። በመሃል እጄ በእግሬም ባደርገው የተቸነከረው ችንካር ይታያል፣ ሰውም ያውቅብኛል፣ ውዳሴ ከንቱም ይሆንብኛል። በጉልበቴ ግን ባደርገው ይሻለኛል። የሾሉ ችንካሮችን አምጥቶ ከጉልበቶቹ በድንጋይ ቸነከረው። ከሕማሙም ጽናት የተነሳ እያለቀሰ ወደ እግዚአብሔር ጮኸ። በዚያን ጊዜ ጌታችን ልቅሶውን ሰምቶ ፈገግ እያለ ወደ እርሱ መጣ። እኔ በተቸነከርኩ ጊዜ እንዲህ ብያለሁን? የማትጸና ለምን ታለቅሳለህ ነው ይላል። መጥቶ ሕማሙን ለመሳተፍ ጉልበቱን ቸነከረ። በጣም ሲጸናበት ጮኸና መድኃኔዓለም መጥቶ እኔ መቼ እንዳትጮህ ያለው እያለው ነው። ጌታ የመድኃኔዓለም አንተስ መቼም መቼ አንተ ነህ፣ በኃይል ጽናት ሕማሙን ችንካሩን ቻልክ ታገስክም። እኔ ኃይል የሌለኝ ደካማ በምን ይችለዋለሁ ታግሰዋለሁ አለው። በዚያም ሰዓት ችንካሩን ከጉልበቶቹ አወጣለት፣ ቁስሉንም በእጁ ዳስሰው ተፈወሰም። ይህን ጉልበት የሳመ አይገሩም ለሕይወትና ለመድኃኒት ለኃጢአት ስርየት ብዙ ነፍሳትን ለማዳን ይሆኑ አለ። የአባ መባጽዮንን ጉልበት አግኝቶ የሳመ እንግዲህ ለራሱ ስርየት ማግኘት ብቻ አይደለም ለማማለድ የሚሆነው አለው። ይህንን ጉልበት የሳመ ለሕይወትና ለመድኃኒት ለኃጢአት ስርየት ብዙ ነፍሳትን ለማዳን የሆነው በቆመበትም ይቅርታና ቸርነት ይጋርደው። የሄደባቸውም የተመላለሰባቸው ሀገሮች ይባረኩ። እነሆ ችንካሮችን ከሕማሜ ጋር አንድ የሆኑ ዘንድ በእጅ ያዝኳቸው አለው። ከዚያም ጌታችን መድኃኔዓለም ኢየሱስ ክርስቶስ ክብር ይግባውና ወደ ሰማይ ይዞት ወጣ። ከመንበሩ ፊት አደረሰው። በመንበሩም ዙሪያ 24ቱ ካህናተ ሰማይን አየ። በመንበሩም ዙሪያ ስለተገፉ ሰዎች ፍርድ ይወጣል። ይህ እንዳትረሱ። ካህን ለአብ ችን ትምህርት ያዙ። አሁን ቀጥሎ ያለችው ጌታ ለአባ መባጽዮን የተናገረውን ልብ ብላችሁ ያዟት። በቅዳሴ ጊዜ የሚደረገውን በሰማይ ከካህናተ ሰማይ ፊት አቆሞ ነው የነገረው። ካህኑ ይላል በቅዳሴ ጊዜ ለአብ ለወልድ ለመንፈስ ቅዱስ ክብር መስክ ስብሐት ወክብር ለስሉስ ቅዱስ ይላል የለ በሚል ጊዜ እንደዚህ ባለ ጊዜ ምስጋና ይገባቸዋል ብሎ ይደልዎሙ ብሎ የማይመልስ ሰው የማይል። ሁለተኛም ካህን ንስግድ ባለ ጊዜ ለአብ ለወልድ ለመንፈስ ቅዱስ እንዘ ሰለስቱ አሐዱ የማይል። ዳግመኛም ካህን ስብሐት ለእግዚአብሔር ማለት ኪዳን ላይ ሲል እረቱ ይደሉ የማይል ካህን ሥላሴን እንደካዳቸው እንደ ዲያብሎስ ይቆጠራል። ካህን ለከ እግዚኦ ለገባሬ ኩሉ ባለ ጊዜ ኪያከ ንሴብህ እግዚኦ የማይል መድኃኔ ዓለምን በ30 ብር እንደሸጠው እንደ ይሁዳ ይሆናል። ለዚያ ነው ተሰጦ ሲሰጥ ዝም አትበሉ፣ ወይ እንደ ዲያብሎስ ወይ እንደ ይሁዳ ነው የምትሆኑ። ይህን እናስብ ነው። ዳግመኛም የሚያስደንቁ ነገሮችና ሰፊ ሀገርን በሰማይ አየ። ዳግመኛም ከዚህ በኋላ ስሙ እንግዲህ ከሚያስፈራና ከሚያስደነግጥ ገደል ውስጥ ጨለማን አየ። በውስጡም ብዙ ሰዎች ይወድቃሉ አለ። ሲኦልን ነው የሚያሳየው። በበሉ ቸሩ መድኃኔዓለምንም አባ ተክለ ማርያም ጠየቀው፣ እኒህ ሰዎች እነማን ናቸው አለው። አይገርም? ወደ ገደሉ የሚወድቁት ንጉሱን ዘርዓ ያዕቆብን ያሙት ናቸው። ስለዚህ ነገር ተፈረደባቸው አለው ይላል። ደህና ዋላችሁ? አዎ፣ መጽሐፍ ሳንይዝ አይደለም። አፄ ዘርዓ ያዕቆብን ጻድቅ የምንል አፄ ዘርዓ ያዕቆብን በቅድስናቸው የምናከብራቸው እንደማንም የመናፍቃንን መጽሐፍ ተገልጦ አይደለም። ይሄው ወደ ጽኑ ጨለማ የሚወድቁ ዘርዓ ያዕቆብን ያሙት ናቸው ብሎ መድኃኔ ዓለም መለሰ። ስለዚህ ነገር ተፈረደባቸው አለው። ዳግመኛም አለ በነጫጭ ፈረሶች አምሳል 2 ደመናዎች አየ። እኒህ ፈረሶች የማን ናቸው አለ አባ መባጽዮን። አንዱ ያንተ አንዱ የዘርዓ ያዕቆብ ወደ ሰማያዊት ኢየሩሳሌም ስትሄዱ የምትቀመጡባቸው ናቸው። በክብር እኩል ያደረጋቸው። ልብ ብሎ አባ መባጽዮን ምን ሊል ነው? ስሙት። እኔን በደለኛውን ሃይማኖቱ ከቀና ከእውነተኛ ፈራጅ ከፀሐይ ዘርዓ ያዕቆብ ጋር በምን አስተካከልክኝ አለው። እንግዲህ እኔ እኮ ሌላ ምን ምስክርነት ነው የሚፈልገው? ሃይማኖቱ ከቀና ምን አለው? ፀሐይ። አዎ እውነት ለሀገርም ለቤተክርስቲያንም ፀሐይ የነበረ ንጉስ ነው አፄ ዘርዓ ያዕቆብ። በእኔ ፍቅር ልቡናችሁ ስለሚቃጠል ነው አለው።
ይህንን ሰምቶ ከመድኃኔዓለም ስጦታ የተነሳ አደነቀ። ዳግመኛ አባታችን መባጽዮን ጌታ የመድኃኔዓለም በየካቲት 14 ቀን በእጁ ገመድን ይዞ ወደ እኔ መጣ አለ። ይህንን ገመድ እይ፣ አይሁድም በዕለተ ዓርብ በዚህ አሰሩኝ፣ ታየውም ዘንድ አመጣሁልህ። የዛን ጊዜ መድኃኔዓለም የታሰረበትን ገመድ አመጣለት። የዚያን ጊዜም በአንገቴ ላይ ማተብን በወገቤም ላይ ቅናት የሆነኝ ዘንድ ተቀብዬ አሰርኩት። ያ ጌታ የታሰረበት ገመድ አይሁድ ያሰሩበትን ለአንገቱ ማተብ ለወገቡ መታጠቂያ ያደረገለት። ጌታ የመድኃኔዓለምም ያሰሩበትን አስቤ አለቀስኩ። ካንተም ታኖረው ዘንድ አይቻልም፣ ነገር ግን ታየው ዘንድ አመጣሁልህ አለኝ። ከዚህም በኋላ ከእጄ ወስዶ ክብር ይግባውና ወደ ሰማይ አደረገ። ይቅርታውና ቸርነቱ የድንግል ማርያም ጣዕመ ፍቅሯ የአባታችን መባጽዮን በረከት እስከ ዘላለሙ ድረስ ከሁላችን ጋር ይሁን፣ አሜን። እንግዲህ የዓርብ ገድለ አባ መባጽዮን ደረሰ፣ ተፈጸመ። እንግዲህ ካለን ሰዓት አንጻር ለዛሬ ከዚህ ላይ ይበቃናል። የአባታችን የመባጽዮንን ገድል ይኸው ጥቂት ተሳተፍ ነው። ታዲያ ከአባታችን መባጽዮን ገድል እንዳትረሱት የሚያስፈልገው ለስጋው ደግሞ ካላቸው ክብር የተነሳ ስጋው ደግሞ የተቀበለ ሰው ደምቶ ሲሄድ በየመንገዱ እየተከተሉ እያፈሱ እየበሉ ኋላ መቤት ሲገባ ደሙ እስኪቆም ድረስ አውራ ጣቱን አፋቸው ውስጥ ከተው ደሙን ተቀብለውታል። ያ ብቻ አይደለም። በቅዳሴ ጊዜ ባለፈው ስለ ምስጢረ ቁርባን ስትማሩ በዚህ በተናጋችሁ ባለችው በስሷ ነው እንጂ ዝም ብላችሁ አታላምጹ። ያንን አይታ ድንግል ማርያም ስታለቅስ አባታችን መባጽዮን አብረው አልቅሰዋል። እመቤታችን ትገለጽላቸው ነበር። በጣም ፍቅር ነበራቸው እና አባታችን ተክለ ማርያም በትረ ማርያም ጻድቁ አባ መባጽዮን ክብራቸው ብዙ ነው። እሳቸውን በማክበር ስማቸውን በመጥራት የሚገርማቸው ነገር መልካቸው አይገኝም። እግዚአብሔር ሲፈቅድ ግን ግሩም ነው። አንድ ኩታራ መጥቶ ምን ላድርግልዎት አለ። ሕፃን እኮ ምን ላድርግልዎት ታደርግልኛለህ አንተ ቾሮ መድኃኔዓለም ጸልይልኝ እንጂ ሌላ ምን ታደርጋለህ? ሌላ የምታዝዙት ካለ እዚህ ደብር ነው የምትኖረው እዚህ አካባቢ? አዎ የአባ መባጽዮን መልክ አምጣልኝ። ከይንታ ሊቃውንት አለ። ምን እንዳመጣው አላውቅም፣ ይዞት መጣ። ተባረክ። በኋላ ደግሞ የሰለስቱ ምዕትን መልክ ደግሞ አምጣ አልኩት፣ እሱንም አመጣ እና ይገርመኛል። ቾሮ መድኃኔዓለም የሚያመጣበት። አሁን ዛሬ ደግሞ ምን ላምጣልዎት አለኝ። እስቲ ቅዱስ ገብርኤል ሂድና ተደብቆ ካለ የቅዱስ ደቅስዮስን አምጣልኝ እያሉ እስቲ ደግሞ መድኃኔዓለም ያውቃል፣ ግን ያለ አይመስለኝም። ካለ ጥሩ ነው። እናንተሳ ምን ላምጣልዎት አትሉም? በሉ እንጂ ልብ ግዙ ለራሳችሁ። ነገ በጠዋት 1 ሰዓት ደብረ ቁስቋም እንገናኛለን። እዛኛው ጉባኤ ተናግሬያለሁ። ስገዱ፣ ስትሰራት እንስገድ። በሚሰገድባቸው ቀናት ቁርጥ የሆነ ቁም ነገር እንያዝ። እነዚህን 2 ነገሮች ነግሬያችሁ የለ እዛኛው ጉባኤ ነበራችሁ። ቁርጥ የሆነ አንድ ቁም ነገር እንያዝ። ቁርጥ የሆነ ሞት ብቻ የሚያስቆመን አንድ ቁም ነገር ከሌለን መቼም ቢሆን ፍሬ አናገኝም። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር ያዝ ለቀቅ በምታደርጉት ነገር ምንም ክብር አታገኙም። ምህላ አንድ ቀን እየመጣ አንድ ቀን እየቀረ ክብር የለም። የዕለት በረከት ታገኛለህ። ዋጋህን ግን ከሰማይ አታገኝም። ዋጋ የምትፈልገው ሀገር የማዳን የመዳን ትርፍ አታገኝም። ጽኑ የሆነ አንድ ጉዳይ ይኖራችሁ። አባታችን መባጽዮን ጽኑ የሆነ ብዙ ነገር አላቸው። አንደኛው ምንድን ነው? መድኃኔዓለምን መሰከር። በቃ ስለዚህ ጽኑ የሆነ አንድ ጉዳይ አንድ ነገር ሊቆጠርልን የሚችል አንድ ስራ ይኖረን፣ እንስገድ ደግሞ ብለን 2ቱን መልእክት ነግሬያችኋለሁ። 3ኛዋ የነገዋ ናት። እሷን እንግዲህ የምትችሉ ሰዎች ነው። እዛኛው ጉባኤ ስለተናገሩ ከዚህም ልድገም ብዬ ነው። ጠዋት 1 ሰዓት ላይ ነው የምንገናኘው። 12 ተኩል ነው የምትመጣው አንተ። 1 ሰዓት እዚያው ቁስቋም ነው የምንገናኝ። ግን ስታደርጉ ብትችሉ ከቤታችሁ ጀምራችሁ፣ በነገራችሁ ላይ ግድ ነው እያልኩ አይደለም፣ ለምትችሉ ፈቃደኛም ለሆናችሁ ማለት ነው። ጠዋት ተነስታችሁ ሰው ጋር ወሬ የለም፣ ጸሎታችሁን ጨርሱ። ብትችሉ 9 ሰዓት ተነሱ፣ ባትችሉ 10ም እንደቻላችሁ ተነሱ። ጸሎታችሁን ጨርሳችሁ ደብረ ቁስቋም ደርሳችሁ እኔ ጋር እስከምንነጋገር ድረስ ወይም ጉባኤያችን እዛ እስከምንጀምር ድረስ ንግግር የለም ከማንም ሰው ጋር። እችን ትምህርት ተማሩ። ከቻላችሁ ከቤታችሁ ጀምራችሁ በእግራችሁ ቁስቋም ታችኛው በር ክፈቱ ብዬ ተናግሬያለሁ። ታችኛው በር ይከፈታል። ታችኛው በር እንዲከፈት ያደረኩት ለመሌሊት ለማዳንስ እንደዛ ብዙ ምክንያት ያለው ሰው ካለ በላይኛው መግባት አይቻልም።
ታችኛው ግን ያው ወደ ቤተ መንግስቱ የሚያስገባ ስለሆነ አይቸግርም። ምክንያቱም ጉባኤያችን የምናደርገው ታችኛው ላይ ስለሆነ ማለት ነው። እና ይህንን እያደረኩት ያሉ ለምን እንደሆነ እግዚአብሔር ይወቅ። እንግዲህ ነገ እግዚአብሔር ፈቃዱ ከሆነ እዛ እናገራለሁ። ቢያንስ ግን አንድ ነገር ግን ማየት ትችላላችሁ። አንድ የአባቶችን ህይወት እንድትረዱ ነው። ሰዎች ደህና አደራችሁ ቢሏቸው እግዚአብሔር ይመስገን በሉ። ከዚያ ውጭ ግን ምንም ነገር እንዳታወሩ ነው። ጸሎት እንደጨረሳችሁ ምንም ሳታወሩ ብትችሉ እየጸለያችሁ ባትችሉ ዝም ብላችሁ ደብረ ቁስቋም መድረስ ነው። ይሄ የቅዱሳን ህይወት ነው። የአባ ይስሐቅ ግብፃዊ የሌሎችም አባቶቻችን ህይወት ነው። ይችን እንማራለን። እግረ መንገዳችን ከእመቤታችን ከጻማ ንግደቷ በረከት እንሳተፋለን። እዚያ ደርሰን የምንነጋገረው እንነጋገራለን። ያ ያልኳችሁ አገልጋዮች ምርጫም እዚያው ነው የሚደረገው። አንዳንድ ነገሮችም እግዚአብሔር ከፈቀደ ይኖራሉ። ስለዚህ አንድ ሰዓት ላይ እዛው አንድ ሰዓት ላይ የምንጀምርበት ነው እዛ እና ከ12:30 እስከ 1 ሰዓት እዛ ድረሱ። ያው የሚቻላችሁ ፈቃዱና ጊዜው ያላችሁ ነው። ሌላ አንገብጋቢ ጉዳይ ካለባችሁ ምንም ማድረግ አይቻልም። እችን መልእክት ልንገራችሁ ብዬ ነው። ዛሬ ትልቁ ሌላኛው በዓል አባታችን ጽጌ ድንግል አባ ጽጌ ድንግል አይግሩ ዛሬ ማህሌተ ጽጌ ደገመ። እንዴት ደስ ይላል መሰላችሁ። ይረዝማል። በእርግጥ 150 መልክ ማድረስ ቀላል አይሆንም፣ ግን እንዴት ደስ ይላል። የቆሙበትን ቦታ ሁሉ ያስረሳል። ማህሌተ ጽጌ በድጋም እንዲያው ዜማው ማህሌቱማ እንዲያው ምን ቋንቋ ይገልጠዋል። ድጋም ራሱ በድጋም ማህሌተ ጽጌ እና አባታችን ከአይሁዳዊነት ወደ ክርስትና፣ ከክርስትና ወደ ብሕትውና፣ ከብሕትውና ወደ ሰባኪ ወንጌልነት፣ ከዛ ወደ ደራሲነት ማህሌተ ጽጌ በቅድስና በንጽህና ይኖሩ ንጹህ ቅዱስ አባት ናቸው። የእርሳቸው በረከት የሚደረብን። በተመሳይ መቃርዝ አገረቃው ትልቅ ሰማዕት ነው። በተዋሕዶ ምክንያት መከራ የተቀበለ ነው። ነገ እዚህ ደብር በዓል ይከበር ነበር፣ ግን ያው ስለተረሳ ነው። አባታችን አርከሌድስ ነገ አደራ ገድለ አርከሌድስ አንብቡ። ጥቅምት 28 ረፍታቸው ነው። አርከሌድስ ማለት የአቡነ አብየ ጊዜ ደቀ መዝሙር ናቸው። እሳቸው ተክቶ ጻድቁን ያክሉ ነው። ትልቅ ጻድቁ ነው ያረፉ ኢትዮጵያዊ አባ አርከሌድስ ነገ ረፍታቸው ነው። የገርአልታ አቡነ ይምዓታ ቅድም ሰምታችኋል ስንክሳር ላይ ከ9 ቅዱሳን አንዱ እሳቸውን ባላቸው። በ29 እንደዚህ ስንክሳር ያላነሳቸው ሳሙኤል ዘደብረ ወገግ አሉ። በ30 ወንጌላዊ ቅዱስ ማርቆስ ወንጌላውያንን ታስቡ ነበር። ዛሬ ያው እንደተራ ነገር ትታችሁታል። ስለዚህ እነዚህ መልእክቶች ናቸው። የሥላሴ ቸርነቱ የማምላክ ድንግል ማርያም ጣዕመ ፍቅሯ የመስቀሉ ክብር የቅዱሳን በረከታቸው በሁላችን ላይ ይደርብን። እናመሰግን ዘንድ እንነሳ። ዝክሩን አጠቃቅሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነቱ ምሕረቱ ይቅርታው የበዛ የአባቶቻችን አምላክ ዘላለም ሥላሴ በሰላም አስጀምሮ በሰላም ያስፈጽመን ቅዱስ ስሙ የተመሰገነ ይሁን። ከምንሰማው ከምንፈራው መከራ ሁሉ መድኃኔዓለም በይቅርታው እንዲሰውረን ሰላሙን፣ ፍቅሩን፣ አንድነቱን እንዲሰጠን የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት እንዲያሳድርብን ከ13ቱ ሕማማቱ ከ5ቱ ቅንዋቱ ከጌቴ ሰማኒ ሊቶስጥራ ቀራንዮ ጎልጎታ ከቅዱስ ዕፀ መስቀሉ ከአባታችን መባጽዮን ከአባ መቃርስ ከአባ ጽጌ ድንግል በረከት እንዲያሳትፈን የሰላም የምህረት አምላክ ጉባኤያችን እንዲቀድስልን ሙታን እንዲምርልን ሕያዋን እንዲጠብቅልን ለጸሎት ስትቆሙ አስቡን ያሉንን ሁለት ጻድቅን አጸደ ማርያምን ሁለት ሩፋኤልን ከመከራ ሁሉ እንዲጠብቅልን ሰላሙን ምህረቱ እንዲልክልን የአባታችን ገብረ ሥላሴ የአባታችን ወልደ ጊዮርጊስን የወለተ ተክለ ሃይማኖትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ከብርሃነ ሚጠታ በሰላም እንዲያደርሰን ሰላም ያዋለን አምላካችን በይቅርታው ሰላም እንዲያሳድረን በኃይለ መስቀሉ እንዲጠብቀን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።
ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አንዲት ጊዜ ብቻ ያው ጸሎት ስለሆነች አንዲት ጊዜ ብቻ መድኃኔዓለም ክርስቶስ በቀራንዮ ሰቀል አንዲት ጊዜ ብለን ዝክሩን ከውጭ እየቀመሳችሁ አደራ። የአባታችን ዝክር ነውና ሳትቀምሱ እንዳትሄዱ። እሁድ 8 ሰዓት ላይ ያው የእህቶቻችን የሴቶች መርሃ ግብር ስላለ በሰዓት ተገኝታችሁ እንድትማሩ አደራ ትባላላችሁ። በሥላሴ ወላዲተ አምላክ በቅዱሳን በዕፀ መስቀሉ ስም እንዘምራለን። መድኃኔዓለም ክርስቶስ በቀራንዮ ሰቀል መድኃኔዓለም ክርስቶስ በቀራንዮ ሰቀል ለእኔ መሐርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል በለኒ መሐርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል። ስለ ዝማሬው ቅዱስ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።